ጤና ይስጥልን የተከበራችሁ የዜና ቤት ሚዲያ ቤተሰቦች እንደምን አላችሁ? አሁን የደረሱና አጫጭር ሰበር መረጃዎች ለእናንተ አዘጋጅተን ቀርበናል። ወደ ሰበር መረጃዎቹ ስናልፍ በቅድሚያ የምታደምጡት መረጃ ተመድ የኢትዮጵያ ማይክሮ ኢኮኖሚ ጠንካራ ቁመና ላይ ቢሆንም በድህነትና በዕዳ ጫና እየተፈተነ ነው አለ። ሌላኛው ዜናችን ኢራን ከአሜሪካ ጋር በምታደርገው ጦርነት ለምን ያህል ጊዜ መቀጠል ትችላለች ለሚለው ጥያቄ ቢቢሲ ሰፊ ዘገባ ይዞ ወጥቷል። እሱም በዝርዝር እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ። እነዚህና ሌሎች በርከት ያሉ አጫጭር ሰበር መረጃዎችን ታደምጣላችሁ። እንደተለመደው ሁልጊዜም ትክክለኛና ሚዛናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እንጠይቃለን። አሁን በቀጥታ ወደ መጀመሪያው መረጃችን እናልፋለን። የተባበሩት መንግስታት ድርጅት ተመድ የአፍሪካ ኢኮኖሚ ኮሚሽን የምስራቅ አፍሪካ ቢሮ ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚ በጠንካራ እድገት ላይ ቢሆንም እየጨመረ በመጣው ድህነትና የውጭ ዕዳ ጫና እየተፈተነ መሆኑን አስታወቀ። ሪፖርቱ ባደረገው ዓመታዊ ሪፖርት ኢትዮጵያ ምስራቅ አፍሪካ ላይ ጠንካራ የኢኮኖሚ አቅም ላይ ብትሆንም በአብዛኛው ህዝብ ውስጥ ማህበራዊ ዘርፍ አመልካቾች ያልተመጣጠነ እድገት ማሳየቱ ገልጿል። ብሩንዲ፣ ማዳጋስካርና ዲሞክራቲክ ሪፐብሊክ ኮንጎ ከኢትዮጵያ አካባቢ አብዛኛው ህዝባቸው ለከፍተኛ ችግር የተጋለጠ ነው ብለዋል። ኢትዮጵያ ፈጣን እድገት እያስመዘገበች ያለች ሀገር ብትሆንም በቀጠናው ካሉ ሀገሮች ከፍተኛ የዕዳ ጫና፣ ከፍተኛ የድህነት ምጣኔ እንዳለባት የእድገትና የተጋላጭነት ተቃርኖ ውስጥ ያለች ሀገር ናት ሲልም ገልጿል። መረጃዎች እንደሚያሳዩት የኢትዮጵያ አጠቃላይ የሀገር ውስጥና የውጭ ብድር $52 ቢሊዮን አካባቢ ደርሷል። መንግስት ለ2019 ዓ.ም ከያዘው አጠቃላይ 2.3 ትሪሊዮን ብር ዓመታዊ በጀት ውስጥ 542 ቢሊዮን ብር ለብድር ዕዳ መክፈያ የሚውል ነው ማለት ይቻላል። የኢትዮጵያ በጀት ከዓመት ወደ ዓመት ቢጨምርም አሁንም የነፍስ ወከፍ በጀት ከሚመደበው ያነሰ መሆኑን ኢትዮጵያ በውጭ እርዳታ ጥገኝነት በከፍተኛ ደረጃ እንደምትቀጥል ገልጾ እንደ አውሮፓውያን አቆጣጠር በ2026 9.2 በመቶ እድገት እንደሚያስመዘግብ ሪፖርቱ አስታውቋል። የምስራቅ አፍሪካ ሀገሮች ኢኮኖሚያቸው በብዙ ምክንያቶች እየተፈተነ መሆኑን የሚገልጸው ሪፖርቱ በቆራጣ የማክሮ ኢኮኖሚ እድገት ላይ ትገኛለች ያላት ኢትዮጵያ የፖለቲካ አለመረጋጋት በ32 በመቶ፣ የፋይናንስ እጥረት በ27 በመቶ፣ የታክስ ምጣኔ 12.7 በመቶ ኢኮኖሚውን እየፈተኑት ነው ብለዋል። የኢትዮጵያ የውጭ ምንዛሬ በገበያ መመራት መጀመር በኋላ የሀብቶች እድገት ቢያሳይም የምንዛሬ ተመንን ማቀራረብ ግን ፈታኝ እንደሆነበት ያስረዳል። የውጭ ምንዛሬ ግብይቱ በንግድ ባንኮች አንድ የአሜሪካን ዶላር ከ160 ብር በላይ እየተገዛ ሲሆን በውጭ ምንዛሬ ቢሮዎች $1 ከ178 እስከ 180 ብር ሲሸጥ በጥቁር ገበያ ግን ከዚህ በላይ እንደሚወላውሉ መረጃዎች ያመለክታሉ። ኢትዮጵያ ከአሜሪካ ነፃ የንግድ ዕድል ተጠቃሚነት ብትሰረዝም ወደ አሜሪካ የላከቻቸው ወጪ ምርቶች ከፍተኛ ጭማሪ ማሳየታቸውን የሚጠቅሰው ሪፖርቱ እንደ አውሮፓውያን አቆጣጠር በ2025-2026 ወደ አሜሪካ ከተላኩ ምርቶች 120 በመቶ እድገት መመዝገቡን ገልጿል። ኢትዮጵያና ጅቡቲ በውጭ ንግድ አፈጻጸም ፈጣን እድገት ያስመዘገቡ ሀገሮች መሆናቸውን፣ ሁለቱም ሀገሮች በቡናና በወርቅ ቀዳሚውን ደረጃ መያዛቸው ተጠቅሷል። ስር የሰደደ የምግብ እጥረት እየተስተዋለባቸው ካሉ ሀገሮች መካከል ብሩንዲ 46 በመቶ፣ ማዳጋስካር 45.8 በመቶ፣ ኢትዮጵያ 42 በመቶ ሲሆኑ ይህም መሰረታዊ አቅርቦቶችና ምርታማነት ላይ የረጅም ጊዜ መዋቅራዊ ችግር መኖሩን ማሳያ መሆኑን ያስረዳል። በኢትዮጵያ ሰፊ የሳይበር ደህንነት ፕሮግራም ሁሉን አቀፍ ድህነትን ለመቀነስ ትልቅ ሚና መጫወቱን የሚገልጸው ሪፖርቱ ሁሉን አቀፍ ድህነት አመልካች ከሆኑ ዘርፎች መካከል ትምህርት መሰረታዊ ጉዳይ ተብሎ ተመልክቷል። በድህነት አመልካች ትምህርት 1/3ኛውን ደረጃ ሲይዝ ሱዳን 32 በመቶ፣ ማዳጋስካር 31.6 በመቶ፣ ኢትዮጵያ 31 በመቶ ናቸው ተብሏል። የተማሪዎች ቁጥር ቢጨምርም የመማር ማስተማር ውጤት በጣም ደካማና በትምህርት ማጠናቀቅ ምጣኔ ደግሞ ዝቅተኛ መሆኑን በሪፖርቱ ተመልክቷል። የሴቶች ውክልናን በተመለከተ የሚያብራራው ሪፖርቱ በኢትዮጵያ የታችኛው ምክር ቤት 42 በመቶ፣ በላይኛው ምክር ቤት ደግሞ ወደ 30 በመቶ ውክልና እንዳላቸው ያስረዳል። በሌላ ዜና በኢራንና አሜሪካ መካከል የተነሳው ጦርነት ከተጀመረ አሁን 7 ወራት አልፈውታል። ጦርነቱ በቴሄራን ምጣኔ ሀብት ላይ ከፍተኛ ጫና ቢያሳድርም የኢራን መሪዎች ግን ግጭቱን በአስቸኳይ ለማቆም የሚጣደፉ አይመስሉም። ምክንያቱም አሜሪካ ለብቻዋ የጦርነቱን አካሄድ መወሰን እንደማትችል ለማሳየትና ዋሽንግተንን በወታደራዊ በምጣኔ ሀብትና በፖለቲካ ረገድ ከፍተኛ ዋጋ በማስከፈል የቴሄራንን ጥያቄዎች እንድትቀበል ጫና ለማድረግ ስለሚፈልጉ ነው። ነገር ግን ከጊዜ ወደ ጊዜ የምትተኩሰው ባላስቲክ ሚሳኤል ቁጥር ቢቀንስም ድሮኖችና ክሩዝ ሚሳኤሎችን በቀላሉ ማምረት መቻሏ፣ የተገደሉ ኮማንደሮቿን መተካቷና የጦር ዕዟ ባለበት መቀጠሉ
ኢራን ጦርነቱን የማራዘም አቅም እንዳላት ያሳያል። የውጭ ባለሙያዎች እንደሚናገሩት ከሆነ ኢራን አሁንም ቢሆን በሆርሙዝ ወሽመጥ ላይ ቀውስ የመፍጠርና ለረጅም ጊዜ መተኮስ አቅም አላት። የኢራን ሚሳኤሎችንና ድሮኖችን ማክሸፍ ደግሞ የአሜሪካን የጦር መሳሪያ ክምችት እያመናመነው ሲሆን እነዚህ መሳሪያዎች በፍጥነት የሚተኩ አይደሉም። በተጨማሪ የነዳጅ ዋጋ መጨመርና ጦርነቱ በአሜሪካ ፖለቲካ ላይ ያሳደረው ጫና ቴህራን ዋሽንግተንን በድርድር ጠረጴዛ ላይ ማስገደድ እችላለሁ ብላ እንድታምን አድርጓታል። ምንም እንኳን የትራምፕ አስተዳደር ደጋፊዎች ቢኖሩትም በርካታ አሜሪካውያን ግን ግጭቱን እንደማይደግፉትና ትራምፕ በጦርነቱ ግባቸውን መጥተዋል ብለው እንደማያምኑ ጥናቶች ያሳያሉ። የቴህራን ዋና ስሌትም አሜሪካን በወታደራዊ ኃይል ማሸነፍ ሳይሆን የተራዘመና ከፍተኛ ወጪ የሚጠይቅ ጦርነት በመክፈት ጫና ማሳደር ነው። ይሁን እንጂ ከጦርነቱ በፊትም ቢሆን በዋጋ ንረትና በገንዘብ ማጣት ፈተን የነበረችው የኢራን ምጣኔ ሀብት አሁን በከፍተኛ አደጋ ላይ ይገኛል። የዓለም ባንክና የኢራን ስታቲስቲክስ ማዕከል እንደሚሉት የሀገሪቱ ምጣኔ ሀብት እያሽቆለቆለ ሲሆን የዋጋ ንረት ደግሞ እስከ 62 በመቶ ደርሷል። እንዲያውም ይበልጥ ለጦርነቱ ተጋላጭ በሆኑ የሆርሙዝ ግዛት የዋጋ ንረቱ 101 በመቶ ደርሷል። የሥራ ዕድሎች በመዘጋታቸው ምክንያት 2 ሚሊዮን የሚሆኑ ሰዎች ሥራ አጥ ሆነዋል። ዓለም አቀፉ የገንዘብ ተቋም IMF ደግሞ የዋጋ ንረቱ ወደፊት እስከ 69 በመቶ ሊደርስ እንደሚችል ገምቷል። ቢሆንም ግን ተንታኞች እንደሚናገሩት የኢራን አምባገነን መንግስት በከባድ የምጣኔ ሀብት ውድቀት ውስጥ ለዓመታት መቀጠል ስለሚችል የህዝቡ በከራ ብቻውን የቴህራንን ወታደራዊ ፖሊሲ አይለውጠውም። በሌላ በኩል ስለ ጦርነቱ መቀጠል በራሳቸው በቴህራን ባለስልጣናት መካከልም ቢሆን ከፍተኛ የሐሳብ ክፍፍል አለ። የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ አገሪቱ አቅም በሚያዳክም ግጭት ውስጥ መቀጠል የለባትም ሲሉ ሲያስጠነቅቁ፣ ሌሎች አባላት ደግሞ አሜሪካ የኢራንን ቅድመ ሁኔታዎች ብትቀበል እንኳ ጦርነቱ ሊቆም እንደማይገባ ይከራከራሉ። የጀርመን የዓለም አቀፍና የደህንነት ጉዳዮች ተቋም SWP ባለሙያ እንደሚያስረዱት ለእስላማዊ አብዮታዊ ዘቡ ትልቅ ፈተና የሆነው አገሪቱ ውስጥ ያለው የዋጋ ንረትና የመሰረተ ልማት ውድመት ነው። ከዚህም በተጨማሪ የሆርሙዝ ወሽመጥ መዘጋትና በሳዑዲ በሚገኝ የአሜሪካ ጦር ሰፈር ላይ የተሰነዘረው ጥቃት ኢራን ከቅርብ ዓመታት ወዲህ ከባህረ ሰላጤው ሀገራት ጋር የጀመረችውን መልካም ግንኙነት የሚጎዳ ሆኗል። በመጨረሻም ኢራን በጦርነቱ ያገኘችውን ጫና የማሳደር አቅም እንዴት ወደ ፖለቲካዊ ስምምነት መለወጥ እንደምትችል ግልጽ የሆነ ስትራቴጂ የላትም። ቴህራን የዓለም አቀፉን የኤነርጂ ዘርፍ ማቃወስና አሜሪካን ለከፍተኛ ውጪ መዳረግ ብትችልም ይህን አቋሟን ይዛ ከአሜሪካና ከቀጠናው ሀገራት እስከ መቼ በግጭት ውስጥ መቆየት እንደምትችል ግልጽ አይደለም። እስካሁን ያጋጠሟት ወታደራዊ፣ ምጣኔ ሀብታዊና ፖለቲካዊ ውስንነቶች ጦርነቱን እንድታቆም ባያስገድዷትም ግጭቱ በቆየ ቁጥር ግን የቀጠናው ግንኙነቷ የበለጠ እየተበላሸና የምጣኔ ሀብት ጫናውም እየበረታ መሄዱ አይቀሬ ነው። ወደ አጫጭር መረጃዎቻችን ስናልፍ በመጀመሪያ የምናገኘው በኬንያ ተከስቶ በነበረው አሰቃቂ ሄሊኮፕተር አደጋ የኢኳዶር ብሔራዊ ስለላ ድርጅት የበላይ ኃላፊ ሚሼል ሴንሲ ኮንቱጌ፣ ባለቤታቸው ስቴፋኒ ሆሊሃንና 5 የአሜሪካን ዜጎች ሕይወታቸው ማለፉ ተረጋገጠ። ይኸው ዩሮኮፕተር EC-130 B4 አይነት ሄሊኮፕተር በሳምቡሩ ክልል ከሚገኘው የሎይሳባ የተፈጥሮ ጥበቃ ስፍራ ተነስቶ ወደ ኢዋሶ ኒሮ ወንዝ አቅጣጫ በመጓዝ ላይ ያለ ኦሎሎኬ ተራራ አቅራቢያ ከጠዋቱ 3 ሰዓት ገደማ በድንገት ተከስክሶ እሳት ተያይዟል። በቦታው የደረሱት የኬንያ ቀይ መስቀልና የምርመራ ቡድኖች በአስቸጋሪ ሁኔታ ውስጥ የመሬት አቀማመጥና በተነሳው ከፍተኛ ቃጠሎ ምክንያት የሬሳ ማውጣት ስራቸውን ለማከናወን መፈተናቸውን ገልጸዋል። ክስተቱ በአሰቃቂ ሁኔታ ከፍተኛ የዲፕሎማሲና የደህንነት ባለስልጣናትን ሕይወት የቀሰፈ ሲሆን የኬንያ ሲቪል አቪዬሽን ባለስልጣንና የአየር አደጋ መመርመሪያ ክፍል የአደጋውን መንስኤ ለማጣራት ከፍተኛ ምርመራ ጀምረዋል። በሌላ ዜና በብራዚል ረቡዕ ንጋት ላይ በደረሰው አሰቃቂ የመንገድ አደጋ በአንድ አውቶቡስና በጭነት መኪና መካከል በተፈጠረ የፊት ለፊት ግጭት ከ20 በላይ ሰዎች ሕይወታቸውን አጥተዋል። አደጋው የተከሰተው ጎህ ሳይቀድ በነበረው ዝቅተኛ እይታና ከፍተኛ የእንቅስቃሴ ሰዓት ላይ ሲሆን ሁለቱ ተሽከርካሪዎች ከፍተኛ ፍጥነት ላይ ያሉ በመጋጨታቸው በአካባቢው ግዙፍ የመንገድ መዝጋትና የጉዳት መጠን እንዲባባስ አድርጎታል። በቦታው የደረሱ የአደጋ ጊዜ ሰራተኞችና አምቡላንሶች ተጎጂዎችን ወደ አቅራቢያ ሆስፒታሎች ለማንሳት አፋጣኝ የረድኤት ሥራ ያካሄዱ ቢሆንም የበርካቶች ሕይወት ወዲያውኑ ሊያልፍ ችሏል። የሀገሪቱ የትራፊክ ፖሊስና የመርማሪ ቡድኖች የዚህን አስከፊ የፊት ለፊት ግጭት ትክክለኛ መንስኤ፣ የፍጥነት መጠንና የተሽከርካሪዎቹን የቴክኒክ ብቃት ለማረጋገጥ አሁንም ሰፊ ምርመራ በማካሄድ ላይ ይገኛሉ። በሌላ ዜና አልጀዚራ በልዩ ሁኔታ ባገኛቸው ሰነዶች መሰረት የአሜሪካው መከላከያ ሚኒስትር ፔንታጎን
የኔቶ አጋር ሀገራት ለአሜሪካ የውጭ ፖሊሲዎች ያላቸውን ታማኝነትና ተከታይነት በይፋ ሲጠይቅ እንደነበር ይፋ ሆነ። ፔንታጎን ባዘጋጀው መጠይቅ አማካኝነት የህብረቱ አባላት ከዋሽንግተን የጂኦፖለቲክስ አጀንዳ ጋር ምን ያህል እንደሚጣጣሙና ለውሳኔዎች ያላቸውን ቁርኝት ለመገምገም ጥረት ማድረጉን ሰነዶች ያመለክታሉ። ኔቶ ወይም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት በሁለተኛው የዓለም ጦርነት ማብቂያ ላይ የጋራ ደህንነትን ለመጠበቅ የተመሰረተ ወታደራዊ ጥምረት ሲሆን የዚህ አይነቱ ምርመራ በጥምረቱ አባላት መካከል ያለውን ነጻነትና እኩልነት አጠራጣሪ አድርገዋል። ይህ አሰራር በዋሽንግተንና በአጋሮቿ መካከል የነበረውን የታማኝነት ደረጃ ክፍተት የሚያሳይ በመሆኑ በዓለም አቀፍ የደህንነት ጥምረቶችና በሉዓላዊ ሀገራት ነጻ ውሳኔ ላይ ከፍተኛ የፖለቲካዊ ውጥረትና የጥርጣሬ ጥላ አሳድሯል። በመጨረሻም የፌስቡክ እና ኢንስታግራም ወላጅ ኩባንያ የሆነው ሜታ የመድረኮቹን ተጠቃሚዎች ሱስ ለማስያዝ የታሰቡ የቴክኖሎጂ ንድፎችን ተጠቅሟል በሚል የተመሰረተበት ታሪካዊ የፍርድ ቤት ክስ ሂደት በከፍተኛ ትኩረት በመካሄድ ላይ ይገኛል። ይህ ህጋዊ ሙግት ኩባንያው ወጣቶችና ታዳጊዎችን ወደ ማህበራዊ ሚዲያ ሱስ እንዲገቡ የሚያደርጉ ስልተ ቀመሮችን ወይም አልጎሪዝሞችን አውቆ ተግብሯል በሚል የቀረበበት ሲሆን ይህም በድርጅቱ ላይ በቢሊዮን የሚቆጠር ዶላር የገንዘብ ቅጣት ሊያስከትልበት ይችላል። ሜታ ማለት የዓለማችን ግዙፍ የማህበራዊ ገጾች የሚያስተዳድር የቴክኖሎጂ ኩባንያ ሲሆን የፍርድ ቤቱ ውሳኔ ከገንዘቡ ቅጣት ባሻገር የፌስቡክና ኢንስታግራምን አጠቃላይ የአሰራር መዋቅርና ዲዛይን በግዴታ እንዲቀይረው ሊያስገድደው ይችላል። ይህም ክስ በቢሊዮን የሚቆጠሩ ህዝቦች በየቀኑ የሚጠቀሙባቸው የማህበራዊ ሚዲያ መተግበሪያዎች የወደፊት ቅርጽና የታዳጊዎች የዲጂታል ደህንነት ጥበቃ ላይ መሰረታዊ ለውጥ የሚያመጣ በመሆኑ የብዙዎቹን ትኩረት ስቧል።